ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ይብዛ እያልኩ እንደተለመደው ተወዳጁን ድራማ የወፍ ጎጆ ድራማ ይዤላችሁ መጥቻለሁ። እንድትከታተሉኝ በአክብሮት ተጋብዛለሁ። መልካም ቆይታ። ሳርዳርና እንዲሁም ደግሞ ዶኑሽ ደፍኒን እያጫወቷት አንድ ካፍቴሪያ ውስጥ እየጋበዟት ነው። በዚህ መሀልም ካርታል ቦታው ላይ ይደርሳል። ዳፍኒም ትናገራለች፣ አባዬ መጣ። ካርታልም ደፍኒን እንደተመለከታት ይናገራል። ደፍኒ እየተንደረደረችም ስትሄድ ካርታል ያቅፋታል። እንዴት ነሽ የኔ ተወዳጅ ልጅ እንዴት ነሽ እያለም ያቅፋታል። ሁኔታውን እየተመለከቱ ዶኑሽና ሳርዳርም ግራ ይጋባሉ። ደህና ነኝ አባዬ፣ እናቴ ግን ናፍቃኛለች። አንተ ደግሞ የምትመጣ አልመሰለኝም ነበረ። ምን እያልሽ ነው ያለሽ የኔ ልጅ? እንዴት አንቺን እተውሻለሁ እያለም ይሰማታል። ሳርዳርንና እንዲሁም ደግሞ ዶኑሽንም ካርታል ሰላም ይላቸዋል። ከተቀመጠችበት ተነስታ ዶኑሽ ወደ ካርታል ቀርቀርብ እያለች ትናገራለች። በጣም ይቅርታ በእውነት ካርታል፣ አንተና እንዲሁም ደግሞ ቱርካን መጋባታችሁን በፍጹም አላወቅኩም ነበረ። ከዚህ በተጨማሪ ደግሞ ወንድሜ ሶመር መነጋገር የሚፈልግ ይመስለኝ ነበረ። ዶኑሽ ምንም ችግር የለውም፣ ስለዚህ ጉዳዩን ማውራት የለብንም። ለማንኛውም አመሰግንሻለሁ ዶኑሽ፣ እኔን ስላላናደድሽኝና እንዲሁም ደግሞ ዳፍኒንም ስላመጣሽ በጣም አመሰግንሻለሁ። አዎ በጣም ተጨንቃ ነበረ፣ ዳፍኒ ተጨንቃ ነበረ። ካርታል በጣም እያለቀሰች ነበረ። በተለይም ደግሞ ልክ የደወልክልኝ ጊዜ ልክ ነው ገብቶኛል ዶኑሽ። የኔ ውድ ልጅ ዳፍኒ በልተሽ ከጨረስሽ መሄድ እንችላለን እያለ ካርታል ይናገራል። ከዚህ በተጨማሪ ደግሞ አይስክሬም ወስጄ ጋብዝሻለሁ እያለ ካርታል ሲናገር ዳፍኒ በጣም ደስ ይላታል። አይስክሬም እንድትጋብዘኝ ይፈልጋለሁ። የዚህን ጊዜ ዶኑሽም ትናገራለች፣ ይኸውልሽ የኔ ውድ ደፍኒ በሌላ ጊዜ አይስክሬም ትበያለሽ። እቤት ውስጥ አሁን እየጠበቁን ነው ያለው። ደፍኒ ቤተሰቦቻችን እየጠበቁን ነው። አያትሽ እየጠበቀሽ ነው። አክስቴ ባክሽ ፍቀጅልኝ፣ ከካርታል ጋር ልሆን አይስክሬም መብላት እፈልጋለሁ። ካርታልም ይናገራል፣ ይኸውልሽ አታስቢ፣ በግማሽ ሰዓት ውስጥ እኔ ይዣት እመጣለሁ እናንተ ጋር። በእኔ እንሂድ ዳፍኒ እንሂድ፣ መልካም ቀን ይሆንላችሁ ብሎ ተናግሮ ካርታል ይዟት መራመድ ይጀምራል። ይሁንና ከካርታል ጋር ብትሄድም ዶኑሽ ግን በጥሩ ስሜት ላይ አልነበረችም። ከሄዱ በኋላ ሳርዳርም ይናገራል፣ ዶኑሽ አሁን ያደረግነው ነገር ትክክል ነው ብለሽ ታስቢያለሽ? አጎቴ ሳዲክስ ስለ ልጅቷ ሲጠይቅሽ ምንድን ነው የምትመልሽው? ምን ችግር አለው? በቃ ምን ችግር አለው? ካርታል ነው ይዟት ይመጣል እኮ ደፍኔን። ግን ምን አይነት ነገር ነው? ምን አይነት አጋጣሚ ነው? መልሼ ግን እኮ ልጅቷን ወደ ቤት መመለስ ነበረብኝ እያለችም ትጨነቃለች። በሌላ በኩል ሳዲክ ወደ ቤት እንደደረሰ ነዛትን ያገኛታል። ነዛት አዲስ ነገር አለ ወይ? ስለ ቱርካን የሰማሽው ነገር አለ? ወንድሜ ምንም ነገር አልሰማውም። ምንድነው እሱ ማድረግ ያለብን? እንዴት ነው የነገር የሚቋጨው? እኔ ምን አውቃለሁ። በእውነት ግን እውነቱን ለመናገር ከትንሽ ቆይታ በኋላ ወንድሜ እኔ ማበዴ አይቀርም። በጣም እየተጨነቅኩ ነው ያለሁት። ከዚህ በተጨማሪ ልጅቷን አልመለሳትም አይደለ እያለም ይጠይቃታል። አልመለሳትም። አዎ፣ ነገር ግን ይኸውልሽ እህቴ አዳምጪኝ። በመጨረሻ ምን እንደሚፈጠር ታውቂያለሽ? ይሄ ካርታል የሚባል ሰው በመጨረሻ ችግር መፍጠሩ አይቀርም። እንዋረዳለን እያልኩሽ ነው ያለሁት። ሳዲክ ይዞት የመጣውን ዳቦ እየተመለከተች ነዛትም ትናገራለች። ምንድነው ደግሞ ይሄ ዳቦ? ግማሹ እኮ ተበልቷል። ግራ እየተጋባ ለመመለስ እየተጨነቀ ሳዲክ ይናገራል። ምን መሰለሽ፣ ከኦቨን ውስጥ ልክ ዳቦ እንደወጣ ሽታው በጣም የሚረብሽ ነበረ። በጣም ፈለግኩ። በመጨረሻም ትንሽ ቆረስ አድርጌ በልቼ ነው። ምን እያልክ ነው ያለው ሳዲክ? ሁለት ዳቦ እኮ ነበር ልገዛ የወጣው። አንዱ ደግሞ ጭራሽ የለም፣ አንዱ ደግሞ ግማሽ። አዎ እንደዛ ነው። ምን መሰለሽ በላሁት። በቃ ነዛት በልቼው ነው። ግራ ስለተጋባው ነው የጠየቅኩህ ወንድሜ። ከዚህ ቀደም እንደዚህ ነገር አድርጋ አታውቅም ብዬ እኮ ነው። ከዚህ በተጨማሪ አንተ ትልቅ ሰው ነህ። መንገድ ላይ እንዴት ትበላለህ ዳቦ? ምን ላድርግ ብለሽ ነው እንዴ? በቃ በውጭ ነበርኩ በላው። የሆነ ጓደኛ ደግሞ አግኝቼ ነበር። በመጨረሻም ሻይ ቡና ስንል በላን። ምን ይፈጠር ነው የምትዩ? በሌላ በኩል ከባህር ዳርቻው ዶኑሽ ግራ እንደተጋባች ስልክ ትደውላለች። ስልኩም አልነሳ ይላል። እየተበሳጨችም ትናገራለች። ሳርዳር ምን ይሻላል? ስልክ እኮ በፍጹም አይነሳም። ተረጋጊ፣ በቃ ተረጋጊ። ሚስኮሉን ልክ እንደተመለከተ ይደውልልሻል። ምን እያልክ ነው ያለው ሳርዳር? ዳፍኒን እኮ በግማሽ ደቂቃ በ30 ደቂቃ ውስጥ እኮ ይዣት እመጣለሁ ነበር ያለው ተመልሶ። አይስክሬም ልጋብዛት ነው ብሎ ሄደው። ነገር ግን ተመልከት፣ አሁን እኮ 1 ሰዓት አለፈ። 1 ሰዓት ብቻ አይደለም 2 ሰዓት ሆነ ይኸው። ነገር ግን ሁለቱም አልመጡም። እንዴት ነው የምረጋጋው? ለአባዬስ ምንድን ነው የማስረዳው? ወይ ፈጣሪ ወይ! በፍጹም ዳፍኒን ባላገኛት ይሻለኝ ነበረ። በዚህ መሀልም ስልኳ መጥራት ይጀምራል። ሳርዳር ከተቀመጠበት ተነስቶ አንሺው፣ ቶሎ በይ አንሺው፣ እሱ ነው የሚሆነው። ስልኩን በፍጥነት አንስታ እየተርበተበተች ዶኑሽም ትናገራለች። ሄሎ ወንድሜ ካርታል አይደለሁም ኦዛይ ነኝ፣ ከፖስታ ቤት ነው። ግራ እየተጋባችም ትናገራለች። ከማን ጋር ነው እያወራለሁት? ረሳሽው እንዴ? ፖስታ ቤት ተገናኝተን ነበረ እና ደግሞ በመጨረሻ ስትሄጂ አልፈረምሽም። እየተናደደችም ስልኩን ትዘጋዋለች። ሳርዳርም ይጠይቃል፣ ማን ነው የደወለልሽ? የተሳሳተ ቁጥር ነው እባክህ፣ የተሳሳተ ቁጥር ነው እያለችም መዋሸት ትጀምራለች። የዚህን ጊዜ ሳርዳር ይናገራል፣ እስኪ ቁጥሩን አንቺው፣ እኔ ልደውል። ምን እያልክ ነው ያለው? ለማን ነው የምትደውለው? እያለችም ትደነግጣለች። ለካርታል ነዋ። ለሱ ነው መደወል ትችላለህ። ይኸው
እያለችም በፍርሃት ሳርዳርን ትመለከተዋለች። ስልኩን ከተቀበለ በኋላ ሳርዳር ሲደውል የደወሉለትን ደንበኛውን ማግኘት አይችሉም። መልእክት ካለዎት መልእክት ያስቀምጡ። ሳርዳርም ይበሳጫል። ወይ ፈጣሪ ወይ ማግኘት አይችሉም እኮ ነው የሚለው። አልቆልኛል ሳርዳር፣ እኔ አልቆልኛል። በቃ ምንድነው የማደርገው ሳርዳር? በፍጹም ይችን ልጅ ይዞ እንዲሄድ መፍቀድ አልነበረብኝም፣ መስጠት አልነበረብኝም። ተረጋጊ በቃ ይኸውልሽ ዶኑሽ ተረጋጊ። በሌላ በኩል ካርታል ዳፍኒን ይዟት ረጅም ጉዞ ጀምሯል። ዳፍኒ እንቅልፍ ወስዷታል። በስፖኪዮም እየተመለከተ ካርታል ለዳፍኒ ያዝንላታል። እንባውም እየመጣ ማልቀስ ይጀምራል። እንባውም የካርታል እንባ በጉንጩ ላይ ይፈሳል። ቱርካን የሰራችውን ስራ እንዲሁም ደግሞ የሶመርን ስራ እያስታወሰ እየተብሰለሰለ ነው። እነሱን ለመበቀል ዳፍኒን ይዟት እየሄደ ምን ማድረግ እንዳለበትም ግራ ተጋብቷል። በሌላ በኩል እስር ቤት ሶመር እጁ ላይ ካቴና ተደርጎለት ፖሊስ ጣቢያ ደርሷል። ቱርካንም እዛው ፖሊስ ጣቢያ ደርሳለች። አዛዡም ይናገራል። ቱርካን ነይ ወደዚህ ቀረብ በይ። ሶመርም አይኑ ደም እየለበሰ ቱርካንን ይመለከታል። መቼም ድግግሞሽ አያስፈልግም አይደለም ሰዎች እያለ ፖሊስ አዛዡ ይናገራል። እንግዲህ ምርመራው ተከፍቷል፣ በባለቤትሽ ላይ ክስም ቀርቦበታል። ስለዚህ እንግዲህ አቶ ሶመር አንቺም በግድ አስገድዶ እንዳፈነሽ መረጃ ደርሶናል። ስለዚህ መክሰስ ትችያለሽ። ሶመርም የዚህን ጊዜ ይናገራል። በጣም ጀግና ነሽ ቱርካን፣ የሚገርም ወጥመድ ነበር ያጠመድሽው። በመጨረሻ እኔን ወጥመድሽ ውስጥ አስገብተሽኛል። ፖሊሱም ይጠይቃል። ቱርካን ክስሽን መስረተሻል ወይስ ደግሞ አልመሰረትሽም? አቶ ሶመርን መክሰስ ትፈልጊያለሽ? ቱርካን እየተጨነቀች እንባዋም ቅርር ይላል። በመጨረሻም በጉንጯ ላይ እንባዋ ይፈሳል። ቱርካን ንገሪኝ እያለ ፖሊሱ በተደጋጋሚ ጠይቃታል። ንገሪኝ እንጂ እያለ ሶመርም ይበሳጫል። ምን ያክል እንደምታፈቅሪኝ ንገሪኝ። እኔን ጥለሽ መሄድ እንደማትፈልጊ ተናገሪ። ለፖሊሱ ለምን አትናገሪም? ፖሊሱም ይናገራል። ወይዘሮ ቱርካን በራስሽ ፍቃድ ነው ወይ ከሶመር ጋር የቆየሽው? በራስሽ ፍቃድ ነው ወይስ ደግሞ ተገደሽ ነው? የዚህን ጊዜ ወደ ኋላ ተመልሳ ካርታል ያስፈራራትን ነገር ማስታወስ ትጀምራለች። ካርታልም ይናገራል። አዎ ቱርካን እኔ በጣም አመኘሽ ነበረ፣ እንዲሁም ደግሞ ወድጄሽ አፍቅሬሽም ነበረ። ነገር ግን ያንን ሁሉ ነገር ከንቱ አድርገሽዋል፣ ክብሬንም አዋርደሻል። ነገር ግን ከዚህ ሰዓት ጀምሮ ቱርካን አንቺ መቼም ቢሆን ደስተኛ አትሆኝም። አዎ ከሶመር ጋር በፍጹም ደስተኛ አትሆኝም። እኔ በፍጹም አልፈቅድም ያ እንዲፈጠር፣ ምክንያቱም ተጫውተሽብኛል። ከዚህ ውጭ ምርጫ የለም። ደስተኛ ሆነሽ መኖር የምትፈልጊ ከሆነ ወይም ደግሞ ከእኔ ትዕዛዝ የምትወጪ ከሆነ አንደኛችን ወደ መቃብር እንወርዳለን፣ አንደኛችን ደግሞ ወደ እስር ቤት። ከዚህ ውጭ ሌላ ምርጫ የለም። ይህን ነገር መቼም እንዳረሽ። ከዚህ በኋላ ምን ማድረግ እንዳለብሽ አንቺ ታውቂያለሽ። ወይ አንደኛችን እስር ቤት እንሆናለን ወይም ደግሞ አንደኛችን ወደ መቃብር መውረድ አለብን። እንግዲህ ምርጫው ቱርካን ያንቺ ነው ብሏት የሄደውን ታስታውሳለች። በመጨረሻም ለፖሊሱ መናገር ትጀምራለች። በፍጹም እኔ አልፈለግኩም። በእኔ ፍቃድ አይደለም ከሱ ጋር የተቀመጥኩት። እዛ ቤት ውስጥ ተገድጄ ነው ከሶመር ጋር የነበርኩት። እኔን ጠለፈኝ፣ ወሰደኝ። እየተናደደ ሶመርም ይናገራል። ቱርካን አስታውሽ እንጂ እኔ ነኝ በሩን የከፈኩልሽ። ከዚህ በተጨማሪ ደግሞ ወጥተሽ መሄድ ትችያለሽ ብዬሽ ነበረ። ነገር ግን ጥለሽ መሄድ አልፈለግሽም። ከዛ በኋላ ከኔ ጋር መላቀስ ጀመርሽ። እኔን ማቀፍ ተመለከትሽኝ። እንዲሁም ደግሞ ወድሃለሁ ማለት ጀመርሽ። አፈቅርሃለሁ ማለት ጀመርሽ። ከጎን እሆናለሁ አልሽኝ። ይህን ነገር ለምንድን ነው የረሳሽው? እሺ የሆነው ሆኖ ይሄ ሁሉ ነገር ውሸት ነው ይባል፣ የተናገርሽው ነገር ውሸት ነው ይባል። እኔን ካልፈለግሽኝ ለምንድን ነው ከጎን የተቀመጥሽው? ባልሽ ከመጣ በኋላ መጥቶ ነበር አይደለም እንዲህ ባልሽ። ለምን ከሱ ጋር አልሄድሽም? ለምን ትተሽኝ አልሄድሽም? እያለ ሲናገር ስቅስቅ እያለችም ቱርካን ታለቅሳለች። እኔ ገብቶኛል አንቺ ባትናገሪም ቱርካን፣ ይህን ሁሉ ነገር ያደረጋችሁ ታውቃችሁ ነው። አንቺና ካርታል ተባብራችሁብኛል። ወጥመን ነበረ። ከዛ በኋላ ለፖሊሶች አሳዛችሁኝ፣ እኔን ወንጀለኛ አረጋችሁኝ። የፖሊስ ኃላፊውም እየተበሳጨ ይናገራል። አቶ ሶመር ይበቃል። ከዚህ በኋላ አሁን የምጠይቅህን ጥያቄ ብቻ ትመልሳለህ። እዛ ቤት ውስጥ አስገድደህ አይደለም ያመጣት ቱርካንን? ስለዚህ ልጅቷ ምርጫ አልነበራትም። ከአንተ ለማምለጥ ስትል እወድሃለሁ፣ አፈቅርሃለሁ ልትል ትችላለች። እየተናደደ ከወንበሩ ላይ ተነስቶ ካቴና እንደታሰረለት ሶመር ይናገራል። በጣም ታሳፍሪያለሽ። አስመሳይ ነሽ፣ አስመሳይ እባብ ነሽ፣ ሁለት ፊት ያለሽ እባብ ነሽ። ፖሊስ አስወጣልኝ፣ አቶ ሶመርን ውሰድልኝ። በመጨረሻም ሶመርን ይዘውት መሄድ ይጀምራሉ። ከአዛዡ ጋር ቱርካን ብቻዋን እንደቀረች በድጋሚ ፖሊሱም ይጠይቃታል። ወይዘሪት ቱርካን በድጋሚ ጠይቅሻለሁ። ይኸውልሽ ይሄ ቀልድ አይደለም፣ ቅጣቱም ቢሆን ቀላል አይደለም። 3 ዓመትና ከዛ በላይ ያስቀጣል የወንጀል። አቶ ሶመርን መክሰስ ትፈልጊያለሽ ወይስ ደግሞ አትፈልጊም? እፈልጋለሁ፣ መክሰስ እፈልጋለሁ። በጣም ጥሩ። እንግዲያው በጽሁፍ ማስረጃ ታስቀምጫለሽ። ህጋዊ አግባቡን ተከትለን የሚከተለውን እርምጃ እንወስዳለን። በሌላ በኩል ሶመር በፖሊስ ታጅቦ ወደ ማረፊያ ክፍሉ ይገባል። በሌላ በኩል ኦዛር ጋር ስልክ ተደውሎ እያዳመጠ ነው። አቤት፣ እየሰማው ነው። አቶ ኦዛር ልጅ እስር ቤት ውስጥ ገብቷል። ራሱን መቆጣጠር ይከብደዋል። ዞር እያለም ሩቻንን ይመለከታታል። ምንድን ነው የተፈጠረው? መቼ ነው የተፈጠረው? እሺ የት ነው ያለው? በጣም ጥሩ፣ በቃ እንመጣለን። በቃ ሩቻንም እየተደናገጠች ትጠይቃለች። ምንድን ነው የተፈጠረው? ኦዛር ተገኝተዋል። ከዚህ በተጨማሪ ልጃችን ሶመር ታስሯል። ፖሊስ ጣቢያ ነው ያለው ነው የሚለው። እየደነገጠችም ሩቻን ትናገራለች። ወይ አምላኬ ወይ፣ በድጋሚ ይህች የተረገመች ልጅ የልጅን ህይወት አበላሸችው ማለት ነው። በእውነት እምልልሃለሁ ይችን ልጅ ቱርካን የምትባል ሴት በህይወት እንድትኖር በፍጹም ከዚህ በኋላ አልፈቅድላትም። በህይወት
ህይወት መኖር የለባትም። ልኳን ነው ማሳያት። ህይወቷን በሙሉ ነው የምበጠብጠው። በሰላም አትኖርም። እሺ ተረጋጊ ሩቺያን ተረጋጊ። አሁን መሄድ ይኖርብናል ወደ ልጃችን። እንሂድ። በሌላ በኩል የሳዲቅ ቤተሰብ ተበጥብጧል። ዶኑሽ ግራ ተጋብታለች። አባዬ ለ30 ደቂቃ ብቻ ነበረ ደፍኒን ልውሰዳት ያለኝ። ከዛ እንመለሳለን ብሎ ነበር አባዬ። ነገር ግን ተመልሰው በፍጹም አልመጣሉ። ይሄ ብቻ አይደለም፣ ስልክ እየደጋገምኩ ደወልኩ፣ ሞከርኩ፣ ስልኩንም አልመለሰልኝም አባዬ። ዶኑሽ ልጄ እንዴት እንደዚህ አይነት ስህተት ትሰሪያለሽ? ሳርዳርም ይናገራል። አጎቴ ሳዲቅ መጀመሪያ እኮ ካርታል ነበር የደወለው ለዶኑሽ። ይህን ልክ እንደሰማች ደፍኒም እያለቀሰች አባቴን እፈልጋለሁ፣ ካርታልን እፈልጋለሁ እያለች አስቸገረች። በመጨረሻም ግራ የገባት ዶኑሽ ከእሱ ጋር እንድትገናኝ ፈቀደች። ይሄ ነገር ይፈጠራል ብለን በፍጹም አላሰብንም ነበረ። ሳዲቅም እየተጨነቀ ይናገራል። ምንድነው ማድረግ ያለብኝ? ከዚህ በተጨማሪ ደግሞ እናቷ የት እንዳለች አልታወቀም። እናቷ ልትገኝ አልቻለችም። ነዛሃትም ትናገራለች። ይኸውልህ ወንድሜ ይህን ያክል እኮ መጨነቅ አያስፈልግም። ከመጀመሪያው ጀምሮ ካርታል እኮ ዳፍኒን እየተንከባከባት ነው፣ ልክ እንደ አባቷ። በፍጹም እኮ ደፍኒን የሚጎዳ ሰው አይደለም እሱ። ትንሽ ካዝናና በኋላ መልሶ ያመጣታል ወደኛ። ዳፍኒን ብትሆን ልክ እንደ አባቷ ነው የምትወደው ካርታልን። እንደዚህ ያክል መጨነቅ የለባችሁም ሰዎች ነዛት እያለ ሳዲቅ ይናገራል። እንደዛ ከሆነ ለምንድነው ስልካችንን የማያነሳው እንዴ? ስንት ጊዜ ነው የደወሉት? እነ ዶርሽ ስንት ጊዜ ደወሉ ቀኑን ሙሉ። ለምን ስልኩን አንስቶ አያናግራትም? ምናልባት ስልኩን ወይ አልያዘው ይሆናል እኮ ወንድሜ፣ ወይም ደግሞ አልሰማው ይሆናል ሲጠራ ሊሆን ይችላል። አይደለም እንዴ ሰዎች? ሳርዳርም እየፈራ ይናገራል። በመጨረሻ ግን ስንደውል ስልኩ ተዘግቶ ነበረ። በቃ አልቆልናል እያለ ሳዲቅ ይጨነቃል። በእርግጠኝነት በቃ ልጅቷን ይዞ እየጠፋ ነው ማለት ነው። ኧረ ፈጣሪ ይቅር ይበል ወንድሜ። የት ይወስዳታል ልጅቷን? ወደ ቤት ነው የሚወስዳት። በቃ ወዴት ይዟት ይሄዳል? ነዛት በፍጹም ልትረጅኝ አልቻልሽም በእውነት ተናዷል እኮ እያልኩሽ ነው ያለሁት። በቱርካን ተናዷል። ምናልባትም ይችን ህፃን ልጅ ወሰደው ቱርካንን ለመቅጣት ብሎ ሊሆን ይችላል። ማን ያውቃል ብለሽ ነው ነዛት? ኧረ በፍጹም ወንድሜ እንደዚህ አይሆን፣ እንደዚህም አያደርግም። ግራ እየተጋባ ሳዲቅ ይንቆራጠጣል። በሌላ በኩል እዛው ፖሊስ ጣቢያ በጽሁፍ ክሱን እያንዳንዱን ዝርዝር ሁኔታ ካየች በኋላ ቱርካንም ፊርማዋን ታኖራለች። ከጨረሰች በኋላ የፖሊስ አዛዡን ታስፈቅዳለች። ሶመርን ማግኘት እችላለሁ? ወይዘሪት ቱርካን ከሱ ጋር ያሳለፍሽው ጊዜ በጣም መጥፎ እንደሆነ እንግዲህ ያስረድተሽናል። ከዚህ በተጨማሪ በሱ በኩልም በአንቺ በኩልም ያለው ነገር ከባድ ነው። የአንቺን ክስ አሁን ተቀብለናል። አሁን ከሱ ጋር መገናኘቱ ጥሩ አይመስለኝም። እባክህ ፍቀድልኝ እለምንሃለሁ። ሶመርን አንድ ጊዜ ማግኘት እፈልጋለሁ። በሌላ በኩል እስር ቤት ውስጥ ተዘግቶበት ሶመር እየተንቆራጠጠ ግራ ገብቶታል። ቱርካንም ወደ ሶመር ጋር ተፈቅዶላት ትደርሳለች። እዛው እስር ቤት ውስጥ ጠጋ እያለችም እርስ በርስ ይተያያሉ። ደግሞ ምን ተፈጠረ እያለ ያፈጥባታል። እንደዚህ ስሰቃይ ወይም ደግሞ ግራ ሲገባኝ ለማየት ነው የመጣሽው? ያለሁበትን ሁኔታ ለማየት ነው ወይ? ተመልከችኝ፣ እስር ቤት ውስጥ ነው ያለሁት። ይኸው ታስሬያለሁ። ዘና ማለት ትችያለሽ። ከዚህ በኋላ ተረጋጊ፣ ህይወትሽ ሰላም ያገኛል። ይኸውልህ እኔ የሆነ ነገር ማወቅ ስላለብን እንድታውቅ ነው የመጣሁት። ይኸውልህ የዛን ጊዜ እኔ ከአንተ ጎን የነበርኩት አውቄ ወይም ደግሞ እያስመሰልኩ አልነበረም። ፖሊሶች እስከሚመጡ ብዬም አልነበረም። ይበቃሻል አንቺ። ከዚህ በኋላ ተጨማሪ ውሸት አያስፈልግሽም ቱርካን። ደስ እንዳለ ማሰብ ትችላለህ። ነገር ግን አንዳንድ ነገሮችን መቀየር አንችልም። ይኸውልህ ምንም ያክል የፈለግነውን ያክል ብንጥር መቀየር የማንችላቸው ነገሮች አሉ። ህይወት እንግዲህ እውነታውንና ሐቁን ነገር ፊት ለፊት እንድትገጥመው ታስገድዳለች። በመጨረሻም ደግሞ እያንዳንዱ ሰው ለሰራው ስህተት ላጠፋው ጥፋት ቅጣቱን ያገኛል፣ ዋጋውን ያገኛል። ንገሪኝ እስኪ ቱርካን፣ እኔም መቅጣት የምትፈልጊው እስር ቤት ውስጥ በማስገባት ነው? ተሳስተሻል። ለብዙ ዓመታት ወይም ደግሞ ለወራቶች እዚህ ልታሰር ይችላል። ነገር ግን አስታውሺ፣ በመጨረሻ ላንቺ ያለኝን እነዛ የማይረቡ አስጠሊ የሆኑ ስሜቶችን በሙሉ እዚሁ እስር ቤት ሆኜ አጠፋቸዋለሁ፣ አስወግዳቸዋለሁ። ላንቺ ያለኝን ስሜት በሙሉ አጠፋለሁ። ካንቺ ልቤንና እንዲሁም ደግሞ አይምሮዬን እጠብቅበታለሁ። ነገር ግን ደግሞ አንቺ አስታውሺ፣ ትልቁ ቅጣት ገና አልተጀመረም። ያንቺ ከዚህ ልክ እንደወጣሽ ትልቁ ቅጣትሽን ታገኛለሽ። ይሄ እርግማን አይደለም እየተናገርኩ ያለሁት፣ ማስፈራራቴም አይደለም። እኔ እንኳን ችዬ የልጄ እናት ላይ እንደዚህ አይነት ነገር አላረግም። ነገር ግን እኔ እመኝልሻለሁ፣ ያንን ቅጣት እንድትቋቋሚው እመኝልሻለሁ። አሁን ከፊቴ ጥፊ። መመልከት አንቺም ማየት አልፈልግም። ሂጅልኝ ከዚህ። ከዛ በኋላ በሁለት መልክ የምትኖሪበትን ህይወትሽን መኖር ትችያለሽ። አዎ እውነታውን ሄደሽ መጋፈጥ ትችያለሽ። የኔ እውነት ነው የምትይውን ሄደሽ መጋፈጥና መኖር ትችያለሽ። ሂጅልኝ ብዬሻለሁ፣ ውጭልኝ ብዬሻለሁ፣ ሂጂ እያለ ሲናገር ታለቅሳለች። በመጨረሻም ቱርካን ከእስር ቤትን በፍጥነት ትሄዳለች። ከእስር ቤት ወጣ እንዳለች ፖሊስ አዛዡ ጋር ስትደርስ ካርታል ቦታው ላይ ደርሷል። ክሱንም እያቀረበ ነው። በመጨረሻም ካርታል ይፈርማል። ኮሚሽነር የጨረስን ይመስለኛል። ልክ ነው ካርታል። ዋናው ነገር በሰላም መጠናቀቁ ነው። እንግዲህ ያለው ኬዝ በሙሉ ወደ ፍርድ ቤት ይላካል። እናንተ በምትፈልጉበት ጊዜ እናሳውቃችኋለን። አመሰግናለሁ ኮሚሽነር። የኔ ውድ ቱርካን ወደ ቤታችን እንሄድ። በመጨረሻም ቱርካንና እንዲሁም ደግሞ ካርታልም ወደ ውጭ እንደወጡ ከኦዛር ጋር ሩቺያን ፖሊስ ጣቢያ ፊት ለፊት ትደርሳለች። ሁለቱን እንደተመለከተችም ትናደዳለች። እየጮኸችም ሩቺያን ትናገራለች። አንቺ እባብ ነሽ፣ አንቺ የፈጣሪ ቁጣ ነሽ። ቱርካንም ትደነግጣለች። አሁን ደስተኛ ሆንሽ ወይ? ንገሪኝ፣ ደስተኛ ነሽ ወይ? አሁን የተረገምሽ ፈጣሪ መዓት ያውርድብሽ ብላ ተናግራ
ቱርካንን ለመቦጫጨቅ ሩቺያን እየሮጠች ስትሄድ ከሷ ፊት ለፊት ካርታልም ግርጥ ይላል። ካርታልም ያስቆማታል። እየተናደደም ካርታል ይናገራል። ልጅሽ ባደረገው ነገር ትንሽ እንኳን ሳታፍሪ ይሄን ነገር ለመናገር በቃሽ? እንደዚህ ልትያት ነው? ኦዛርም ይናገራል። ሩቺያን እንሂድ፣ ዝም በያቸው፣ እንሂድ፣ ወደ ውስጥ እንግባ። እያመናጨቀችም ካርታልን እየተመለከተች ሩቺያን ትናገራለች። የት ነው ያለው ሶመር? የት ሊሆን ይችላል? ቱርካንንም ትመለከታለች። ከሰስሽው አይደለ? ልጄን ከሰስሽው ወይ? አንተና እሷ ተመካከራችሁ አይደለ? ልጄን እስር ቤት ለመወርወር ተመካከራችሁ። ነገር ግን ቃል እገባላችኋለሁ ሁለታችሁንም በሰላም እንድትኖሩ አላደርግም። እምልላችኋለሁ፣ አለቃችሁም፣ አጠፋችኋለሁ። ይሄን ነገር መናገር እፈልጋለሁ። ቱርካን ይሄን ነገር እንዳረሽ በሰላም አትኖሪም። የእኔ ልጅ ታስሮ አንቺ በሰላም አትኖሪም። ካርታልም ይናገራል። ሶመር ጥላት የሚባል ሰው የለውም። ጥላቱ ለራሱ ነው። በግልጽ ማየት ይቻላል። ይሄን ደግሞ ማንም ሰው ደግሞ አስገድዶ እስር ቤት የሚያስቀምጠው አልነበረም። እኔ የምለው ግን አንተ ከየት ነው ያገኘው? ሞራሉን ከየት ነው ያገኘው? ጥንካሬውን ከየት ነው ያገኘው? በድፍረት እንደዚህ እኔ ላይ ለመናገር ማነህ? ቆይ አንተ ንገረኝ፣ ማነህ አንተ? ቆይ ንገረኝ እያለች ሩቺያን ትናገራለች። እባክሽ በቃሻል ሩቺያን፣ ልጃችንን እንፈልግ፣ ወደ ውስጥ እንግባ፣ መደረግ ያለበትን ነገር እናደርግ። እባክሽ ሩቺያን፣ ኦዛር የሚያስፈልገውን ነገርማ ለልጅ አደርግለታለሁ። ነገር ግን ቃል እገባላችኋለሁ ልጄን እንደዚህ እንዲሆን ያደረጋችሁ በሙሉ ዋጋችሁን ታገኛላችሁ። አንላቀቅም፣ ዋጋ ትከፍላላችሁ። እንዲሁም ደግሞ ልጁን የሰረቀው ሰው ሁሉ፣ የማይሆን ተስፋ የሰጠው ሁሉ፣ እንደዚህ ግራ እንዲጋባ ልጄ መከራ ውስጥ እንዲገባ እስር ቤት ውስጥ እንዲገባ ያደረገ ሁሉ ዋጋውን ያገኛል። ግልጽ ነው አይደለ? ቱርካን የተናገርኩት ነገር እኔ ለማንም ነገር ማስረዳው ነገር የለኝም፣ ማስረዳትም አይጠበቅብኝም እያለ ቱርካን ትናገራለች። አለቅሽም፣ አንቺ የተረገምሽ፣ ጸጉርሽን ይዤ ነው የምነጫጭልሽ እያለችም ትገላገላለች። ሩቺያን እባክሽ በቃሻል፣ ይበቃል፣ በቃ ዋጋችሁን ታገኛላችሁ፣ እንዳረሱ የእጃችሁን ታገኛላችሁ እያለችም በመጨረሻ ሩቺያን ከኦዛር ጋር ሆና ትሄዳለች። ዞር እያለ ካርታል ወደ ቱርካን ጠበቃ ፈልጊ፣ እኔና አንቺ እንለያያለን ብሎ ተናግሮ ቱርካንን ጥሏት እየተራመደ ይሄዳል። ቱርካን ብቻዋን ትቀራለች። ውድና የተከበራችሁ ቻናላችን ተከታታዮች የወፍ ጎጆ ድራማ ይቀጥላል። ለቻናሉ አዲስ ይሆናችሁ የደወል ምልክቱን በመጫን ሰብስክራይብ በማድረግ የወፍ ጎጆ ድራማ መከታተል ይችላሉ። የወፍ ጎጆ ድራማ የመጨረሻውን ክፍል ማየት የምትፈልጉ ኮሜንት ላይ ያለውን ሊንክ ተጭናችሁ የወፍ ጎጆ ድራማ የመጨረሻውን ክፍል ማግኘት ይችላሉ። በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ይሁንላችሁ።